ሰላም 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 እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ምርጥ የሆናችሁ ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ለዚህ ሰዓት ደርሰናል። እንዴት ናችሁ እናንተ? በያላችሁበት ሰላማችሁ ብዝት ይበል የኛ ወርቅ የሆናችሁ ቤተሰቦቻችን። ዛሬም እንደተለመደው እንግዲህ በጣም ደስ በሚልና በሚያምር ቪዲዮ ወደ እናንተ መጥቻለሁ። ዛሬ እንግዲህ ነገሮች ሰሞኑን እየተሰበሰቡ እነዛ መስቀልቅል ያሉ ነገሮች እየተሰበሰቡ መጥተው ለዚህ ደረጃ ደርሰዋል ማለት ነው። ሃይሚ ዛሬ እንግዲህ ባለፈው ብሩኬ ያደረጋቸው ነገሮች በጣም ልቧን ስለገዛት ካሰበችው በላይ ስለሆነ የብሩኬን ይቅርታ ልቀበል መጥቻለሁ ብላለች። ልትቀበል መምጣቷ መልካም ነው። እኔ ይቅርታ አድርጉልኝና ሃይሚ ዛሬ ትልቅ ጥፋት አጥፍታለች። በቃ ይቅርታ ብትል ምን ችግር አለው? እሷ ባለፈው ይቅርታ ጠይቀህ የነበረ ያንን ይቅርታ ዛሬ ልቀበል ነው የመጣሁት ከምትል፣ አዎ ብሩኬ ስትመላለስ የነበረው ለእዩ እንዳልሆነ ገብቶኛል ብላለች። እሷም እኔ ያሰብኩት ለእዩ እንዳልሆነ አሁን የገባኝ ቤቱን ለማሰራት ለኔ ሲል ለሙሺ ሲል ቤቱን ለማሰራት ሲመላለስ እንደነበረ አሁን የገባኝ። መጀመሪያ ግን ለእዩ ብሎ እየተመላለሰ እንደሆነ ነበር ያሰብኩት ብላለች አይደለ? አንድ ሰው ደግሞ እውነታው ሲገባው ስህተት ከሰራ ይቅርታ መጠየቅ አለበት። ምክንያቱም ለምን መሰላችሁ? ብሩኬ ይቅርታ ጠይቆ ረጅም ጊዜ ደጋግሞ በጋሼ ፊትም ደጋግሞ እግሯ ላይም ወድቆ ይቅርታ ጠይቋል። እሷም መስክራለች። እሷ ግን ያንን ይቅርታ በወቅቱ አልተቀበለችውም አይደለ? ብዙ ነገር አጠፋች። ተረጋጊ ሲላት የምንለያለች ብዙ ነገር ማለት ኦፍኮርስ ተጎድታለች፣ ምንም ጥያቄ የለውም። አንዳንዴ ደግሞ እውነቱን ስንረዳ ደግሞ እኛ ያሰብነውና እየሆነ ያለው ነገር ደግሞ ተቃራኒ ሲሆን ቆም ብለን ራሳችን መጠየቅ አለብን አይደለ? ስለዚህ ያኔ ይቅርታ እየጠየቃት ነበረ። ይቅርታ የጠየቃት ስላጠፋ ብቻ ሳይሆን ብሩኬ ላንቺ መናገር ነበረብኝ፣ እሱ ያሰበበት መንገድ ትክክል ነበረ፣ ግን ላንቺ መናገር ነበረብኝ እሷን ሳገኛት ምናምን ብሎ ነው አይደለ? ልክ ነው፣ አጠፍቷል። ማጥፋቱን እኛም ብዙ ነገር ብለናል። ነገር ግን ጋሽዬም በዛ ልክ እንግዲህ ብዙ ዋጋ ከፍለዋል። ለእነሱን ፍቅር ለመመለስ ብዙ ዋጋ ከፍለዋል። ጋሽዬንም ነው እምቢ ያለችው። ጋሽዬ እንግዲህ በጣም ከመበሳጨት የተነሳ ዱላ ሁሉ ወርውሬባታለሁ ብሏል። እና ብዙ ያለፉ ነገሮች አሉ። ለማስተካከል መምጣቷ በጣም ጥሩ ነገር ነው። በቃ ዛሬ ጋሽዬን ይዛ መጣ። ምክንያቱም ባለፈው ሙሽዬን ብላለች ጋሽዬን ማግኘት እንደምትፈልግ በሁለቱ መካከል ያለውን ችግር ለመፍታት በተለይ ቤተሰብ ይስማ ብላ ጉዳዩን ቤተሰብ ውስጥ ማስገባቷ ያከባድ ነበር። መሆን አልነበረበትም፣ መታገስ ነበረባት። ያ ሁሉ አለፈ፣ ተመስገን። አሁን ነገሮች እየተስተካከሉ ነው። ነገር ግን ዛሬ ትንሽ አንዳንዴ ስናጠፋ ይቅርታ መጠየቅ መልመድ መቻል አለብን። አንዳንዴ ይቅርታ የማይጠይቁ ሰዎች አሉ። ይቅርታ መጠየቅ አስፈላጊ ነው፣ ጥፋቱን ካጠፋን ማለት ነው። ሰዎች ይቅርታ እንዲጠይቁን መጠበቅ የለብንም። ዛሬ ሃይሚ ይቅርታ ብጠይቀው ደስ ይል ነበረ። በቃ አዎ ባላሰብኩት መንገድ እኔም ተጎድቻለሁ። ልክ ነሽ፣ ተጎድተሻል። ባላሰብኩት መንገዶች ብዙ ነገር አስቤያለሁ፣ ብዙ መንገዶችም ሄጃለሁ። እነዛም ነገሮች ራሴን ለማዳን ከሄድኩባቸው መንገዶች አንዱ ነው። ስለዚህ እነሱ ጥፋት ናቸው ብዬ አላስብም። ነገር ግን ለነገሮች ጊዜ መውሰድ ነበረብኝ። ስለዚህ ለተፈጠረው ነገር እኔም ይቅርታ አድርጌልሃለሁ፣ አንተም ይቅርታ አድርግልኝ ብትለው በጣም አሪፍ ነበረ። ብሩኬን ግድል ታደርገው ነበረ። ነገር ግን እሷ ያለችው ያኔ ባለፈው ይቅርታ በጣም ደጋግመ ስጠይቀኝ ነበረ፣ ጋሼ ፊትም ይቅርታ ስጠይቀኝ ነበረ፣ ይቅርታህን ለመቀበል መጥቻለሁ ማለት አንድ ሰው እንደዛ ስትሉት ምን ይላል መሰላችሁ? ዛሬም ቢሆን ጥፋተኛ አንተ ነህ እያለች ነው ምናምን ነገር ብላችሁ ነው። ብሩኬ አሁን ያሰበው እንደዛ ነው። አሁንም እውነታው አልገባትም ነው የሚያስበው። አንድ ሰው ለምሳሌ የሆነ ጊዜ ላይ ይቅርታ ጠይቃችሁ እምቢ ብሏችሁ
ከሆነ ጊዜ በኋላ መጥቶ ያኔ የጠየቅኝን ይቅርታ እኮ ላደርግልሽ ነው የመጣሁት ቢላችሁ እናንተ እኮ በቃ ኦልሬዲ ተስፋ ቆርጣችሁ ትታችሁታል። ስለዚህ አሁን ብሩኬ አሁን ትቶታል። በቃ ብዙ መንገዶችን ሄደ ታገለ ምናምን ነገር እምቢ ብሏል። ግን ያሰባቸውን ነገር እያደረገ ቀጠለ ማለት ነው። ሌላው ዛሬ ብሩኬ የሚያነሳቸው ጥያቄዎች ትክክል ናቸው የሚያስብላችሁ ነገር ደግሞ አለ። ዛሬ ቤቱን እኔ ባልሰጥሽስ እንትና ቲም ነበረ ይቅርታውን አትቀበኝም ከኔ ጋር አትሆኝም ነበር ማለት ነው ምናምን ቤት ስለሰጠሽ ነው። እንደዛ አይደለም። እናንተን ቁስ አይደለም ያገናኛችሁ፣ ጥቅማ ጥቅም አይደለም ያገናኛችሁ፣ ፍቅር ነው ያገናኛችሁ። በነገራችን ላይ ቤቱ ስለሰጠሃት ሳይሆን የቤቱ መታየት እውነታውን ያንተ መመላለስ ምክንያቱ ምን እንደሆነ ስለገባት ነው እንጂ ቤቱን ስለሰጣት አይደለም። ሄደ ይሄን ቤት ነበር ስሰራ የነበርኩት ብትላት እንኳን ትረዳለች። ለእሷ መስጠት አይደለም። በቃ የእሷን እንኳን ትተህ የሙሽዬ ቤት አለ አይደለ? ሄደ ይሄን የሙሽዬን ቤት ስሰራ ነበር ስመላለስ የነበርኩት ለዚህ ምክንያት ነው ምናምን እንኳን ብትላት ኦኬ ትረዳለች። ለዚህ ነበር ነው የሚመላለሰው ምናምን ትላለች እና እውነታው ይገባታል ማለት ነው። ለእዩ እንዳልሆነ ስለሚገባት ይቅርታ እንደምትቀበል ምንም ጥያቄ የለው። እኔ ቤቱን ስለሰጠውሽ ነው ዛሬ ከኔ ጋር መሆን የፈለግሽው ምናምን የሚለው ነገር ትክክል አይደለም ቡራ፣ እንደዛ እንዳታስብ። ቅድም ብያለሁ፣ ምንም ያገናኛችሁ ፍቅር ነው። ፍቅር ሲያገናኛችሁ ፍቅር ነው። ቁሳቁስ ሲያገናኛችሁ ግን ቁሳቁስ ይለያችኋል። ገብቷል? በጥቅማ ጥቅም የተገናኘ ሰው በጥቅማ ጥቅም ነው የሚለያየው። በፍቅር የተገናኘ ሰው ደግሞ በምንም አይነት ነገር በቁሳቁስም አይገናኝም፣ በቁሳቁስም አይለያይም። እና እንደዛ መታሰብ መቻል አለበት። የተወዳችሁና የተከበራችሁ ቤተሰቦቼ እናንተ የተሰማችሁ ስሜት ምንድን ነው? ቪዲዮን እኒና ሀሳብ እንስጥበት። እናንተም እንደተለመደው አሳስጡበት። ለዚህ ቤት በተለይ አዲስ የሆናችሁ ቤተሰቦች ቻናሌን ሰብስክራይብ አድርጉ። ሰብስክራይብ በማድረግ እንግዲህ ቤተሰቡ ነው። ቪዲዮንም ላይክ እያደረጋችሁ ጀምሮ እስቲ ወደ ቪዲዮ እንሂድ። ብዙ ስትለፋ ነበር በእኔና በብሩኬ ዙሪያ እና ብዙ እየጣርክ ነበረ ምናምን። በዛ ላይ ደግሞ ቪዲዮ ማይተሃል ብዬ አስባለሁ። ብሩኬ ያደረገልኝን ነገር አውቃሃል። ቤት እንግዲህ በስሜ አሰርቶ ሰጥቶኛል። እሱን ነገር አይታለ ሙሽም ደግሞ ቤት አሰርቶ ምናምን በጣም ትልቅ ነገር ነው ያደረገው። እና እግዚአብሔር አምላክ ይባርከው፣ ጌታ ይባርከው። እኔ እኮ መርጬዋለሁ። እግዚአብሔር ልጁ ባርከዋል። እግዚአብሔር አምላክ ጋሺ እንግዲህ ስለ ብሩኬ ምንም ልንል አንችልም ማለት በቃ በደንብ ብሩኬን በደንብ የተረዱ አባት ናቸው። ብሩኬን የጋሼና የብሩኬ ፍቅር ይለያል። በጣም እድለኛ ከሆናችሁ እውነት ለመናገር እኔ ለእህቶቼ ነው የምነግረው፣ ለእናንተ ማለት ነው እየሰሙ ላሉ እህቶችም ሆነ ለወንድሞችም ማለት የፍቅረኛችሁ ወይ የባላችሁ ቤተሰብ የሚወዳችሁ ከሆነ እድለኛ ናችሁ። የሚስታችሁ ቤተሰብ የሚወዳችሁ ከሆነ እድለኛ ናችሁ። የምሬን ነው የምለው፣ የምታተርፉት ትልቅ ነገር ስለሆነ ማለት ነው። እኔ ያው ለምሳሌ ከዚህ ውስጥ አንዱ ነኝ። በጣም እድለኛ ነኝ። የባለቤቴ ቤተሰቦች ለእኔ እንደውም የሚገርማችሁ ነገር እናቷ ባለቤት ምን እንደምትል ታውቃላችሁ? ኤሚ እሱን ስታገኝ እኔ ራሳሽን ነው የምትላት እናቷን ማለት ነው። በቃ ይለያል ለእኔ ያላት ነገር ማለት ነው። እና እድለኛ ነኝ በጣም ማለት ነው። እና የብሩኬን ስሜት በጣም እጋራዋለሁ ልላችሁ ነው። አሉ ደግሞ ጠላት እንደ ጠላት የሚፈላለጉ ደግሞ አሉ። መሆን የለበትም። ስለዚህ ጋሽዬ ድሮም ብሩኬንን ያውቀዋለሁ፣ መርቄዋለሁ። የብሩኬ መጥፎ ነገር የሚያወራልኝ ሰው ጆሮም የለኝም። እኔ በደንብ አውቀዋለሁ፣ ከአንቺ በላይ እሱን አውቀዋለሁ ሁሉ ብለዋል። ደስ አይልም? ብሩኬ እንግዲህ ሙሽዬ ያለ አባት ነው ያሳደገችው አይደለም? እንደ አባትም እንደ እናትም ሆነ አባት አግኝቷል አላገኘም? መወለድ ቋንቋ እኮ ነው። ስለዚህ አባት አግኝቷል ማለት ነው። በጣም ነው የምናመሰግነው ጋሽዬ። ደግሞ ወደዋለሁ ብያለሁ። ፍቅር እኔ ሁልጊዜ ማታም ስተኛ ስነሳ ወደዋለሁ ነው። ስለ ብሩክ የሆነ ነገር ቢያስገብብኝ አይቻል ማውጣታችን ማውጣ አንድ ጊዜ እኔ ከወደድኩት በኋላ ወደድኩት ነው። አዎ። እና ዛሬ አንድም እንድትመርቀው ፈልጋለሁ ማለት በጣም ከባድ ነገር ነው ያደረገው። እኔ ብዙ ነገር ብየዋለሁ። በእርግጥ የመጣው ለልጅቷ ነው ምናምን ብዬ አስቤ ብዙ ነገሮችን ተናግሬዋለሁ። ግን ዛሬ በአንተ ፊት የሆነ ሁሉ እንኳን ሆነ ማለት በቃ ስህተትም ሰርቶ ከሆነ እንኳን ሰራና በአንተ ፊት ይቅርታውን ለመቀበል ወደፊታችንን ለማድረስ አንቺ ተባረክ። ይሄንን ፈልጉ አሁን ውስጥ ዋናው ነገር አንቺ ነገሮችን ለማስተካከል በዚህ ልክ መምጣትሽ በጣም ደስ ይላል። በቃ ብያለሁ ቅድም ማለት ነው። ለማስተካከል በጣም መምጣትሽ ዝግጁ መሆንሽ በጣም ደስ ይላል።
በቃ ጋሽዬ ደግሞ በእናንተ መካከል ያለው ነገር እንዲቀጥል ብዙ ለፍተዋል። አሁንም ይለፋሉ። አባት ሁል ጊዜም ለልጁ መልካም ነገርን ይመኛል። ለእናንተ ደግሞ ሁሌም መልካም ነገርን እያደረገ ያለ አባት ስለሆነ እናውቀዋለን። ጋሽዬን በቅርበት የምናውቀው ያክል እስኪሰማን ድረስ ማለት ነው። እሱም ደግሞ ስህተቱን አምኖ ተቀብሏል። ለሙሺ ማለት መፍቻ ሲሰጣት ይሄን ቪዲዮ አንቺ ለሰው እንዳልቆም ማድረግ ራስ እንግዲህ ብሩክ ለሙሺ ቤቱን ሲሰጣት ጋሽዬ በደስታን ያለቀስኩት ብለዋል። ኤሚ አለቀሰች። አይታችኋል አይደል? ኤሚ አለቀሰች። ስሜቱን አልቻለችውም። በቃ እንዴት ደስ እንደሚል ለሙሺ የሆነ ነገር ስታረግላት አይቼ እንባ አልቆምም አለኝ። በቃ እሱ የገለገባት እግዚአብሔር አምላክ ይባርክ። በጣም ውስጤ ተደስቶ በቃ እኔ በእውነት እግዚአብሔርን እንባ አልቆምም ማለት አንተም እግዚአብሔር አምላክ ያስደስታል። ያው እንግዲህ ስለመጣ ደስ ብሎኛል እና በጋሽዬ ፊት ላገኘህም የፈለኩት አንደኛ ነገር ከዚህ በፊት ያው በጋሽዬ ፊት ይቅርታ እያልከኝ ብዙ ነገር ለፍተህ ነበረ እና ያው ግሬም ሰተንበት ላይ ይቅርታ እስከመጠየቅ ደርሰሃል። ያው እኔም ደግሞ ትንሽ ልቤ እንዲቆስል ያደረገው ነገር ስለነበረ ነው፣ ግን ደግሞ ማይሆን ነገር መወሰን ስለሌለብኝና ያንተንም ጥያቄ መቀበል ስላለብኝ መጥቻለሁ ከጋሽዬ ጋርና ይሄ ነው ትልቁ ችግር ማለት ነው። ሃይሚ አሁን ያጠፋቸው ይሄን ነው። እሱ አሁን እኮ ጥያቄውን እየቀጠለ ያለ ቢሆን ልክ ነው። ብሩኬ ደግሞ በአንቺ ራሱ ደጋግመሽ ጠይቀሻል። ከአሁን በኋላ ይሄን ቤት ሰጠኝ እኔ እናንተ ካልኖርንበት ምን ያደርግልኛል ምናምን ስትይ ነበር እና ከአሁን በኋላ ወደኋላ አልመለስም እኔና አንቺ እኮ ጨርሰናል፣ ስለምንሽ እምቢ ብለሻል፣ አሁን ምንም አይነት እንደዚህ ሀሳብ የለኝም እያለሽ ይቅርታን ተቀብያለሁ ብትዩ ኦልሬዲ ተስፋ የቆረጠን ሰው እንደዛ ማለት አይደል። ተስፋ የቆረጠን ሰው መመለስ የሚያስፈልገው ይቅርታ፣ አንተም ይቅርታ ጠይቀኝ ስላልተቀበልኩ ይቅርታ አሁን ተቀብያለሁ፣ አንተም ይቅርታ እንድታደርግልኝ ዊን ዊን የሚባል አላል። በቃ እዚህ ጋር አሁን አሸናፊ ተሸናፊ የለም ማለት ነው። ገብቷችኋል? አሸናፊም ተሸናፊም የለም፣ ሁለቱም ተሸንፈዋል ማለት ነው። በፍቅር ተሸንፈዋል፣ በይቅርታ ተሸንፈዋል። መሆን የነበረበት እንደዛ ነው። ሃይሚ ያጠፋሽው ይቅርታን ተቀብያለሁ ምናምን ያለፈውን ይቅርታ እንደዛ አይደለም። ብሩኬ እኮ ትክክል ነኝ ልትረዳው አልቻለችም። ትቼዋለሁ ባለው ሀሳብ እኮ ነው አንቺ ወደኋላ ተመለሰሽ ይቅርታን ተቀብያለሁ ለመሰላችሁ። አሁን እዚህ ጋር ነገሩ ያልቅ ነበር፣ ቀጣይ ቀን አይንዛዛም ማለት ነው። ግን ያው ምንም ማድረግ አይቻልም። ጋሽዬና ሙሺ ነገሩን እንደሚያስተካክሉት ተስፋ እናደርጋለን። ይቅርታን ጥያቄ ረስቶታል ማለት ነው። አያችኋል? የቱን ጥያቄ ምን እንዳደረግ ነው አንተ ያደረግከው ነገር እኔ ከአቅሜ በላይ ነው ማለት ቤትን የሚያክል ነገር እኔ ብቻዬን እንድኖርበት አይደለም። ገባ? እኔ እናንተ ሀብለን ስንጀምር ጀምሮ አብረን ደስተኞች ስለመሆን ስለወደፊት ነበር ስናቅድ የነበረው። ዛሬ ላይ ግን ያሰራኸው ቤት ወይም ደግሞ ምናምን እኔ ብቻዬን ልኖርበት አይደለም፣ አብረን ነው። ይሄ ነው ትልቁ እንትን። ሃይሚ ማድረግ ያለባት ጋሽዬን ራሱ ሳጠራው ብቻዋን ነው ይቅርታ መጠየቅ የነበረባት። ያደረካቸው ነገሮች ከኔ ከአቅሜ በላይ ነው ካለች ብሩክ እኔ በተሳሳተ መንገድ አስቤዋለሁ፣ እሷን ማግኘት ምናልባት ስህተቱም ሊፈጠር ይችላል በቃ ብላለች። ይፈጠር እቀበላለሁ ብላለች እሷ ራሱ ማለት እንኳን ተፈጠረ ብላለች። ግን አንተ በዚህ እንዳልሆነ ነግረኛል፣ ያኔ ይቅርታ ጠይቀኛል። አሁን ግን ለምን ስትመላለስ እንደሆነ ስለገባኝ በጣም ይቅርታ፣ በመጥፎ ነገር አስቤ ስለሆነ። ስለዚህ ይሄን ቤት አንተ ካልኖርክበት እኔ እናንተ ካልኖርንበት ብቻዬን ልኖርበት አልችልም። ስለዚህ ይቅርታ አድርግልኝ ስላለፈው፣ ይቅር እንባባልና ህይወታችን አብረን እንቀጥል። በጣም ቤስት ነገር ነው መሆን የነበረበት እንደዛ ነው መኖር ያለብን። ቤቱ ባይኖርስ እንደዛው ተቀጣይ ነበር ነው አንቺ ብሩክ። አሁን አስሬ ስለ ቤቱ ባናወራ ይሻላል አይደለም ጋሽዬ? እኔ አስሬ ስለ ቤቱ አናወራ በቃ ሳይሆን አንቺ እኔ እናንተ እኮ በቃ እኔ ነኝ ያነሳሁት፣ ግን ደግሞ ያን ቤት እንቀበል ከፈለክ አብረን እንቀጥል እያልኩ ነው። እኔ ደግሞ ብሩክ ይሄን ሀሳብ አልቀበለም እኔም ማለት ነው። እሷ ቤቱን ስለሰጣሃት አይደለም ብያለሁ። ቤቱን ስለሰጣሃት ሳይሆን የተመላለስክበትን ምክንያት ስላወቀች ነው። ቤት ብቻ አይደለም ሌላ ነገርም ሊሆን ይችላል እኮ። እሷ አንተ የተመላለስክበትን ነገር ፕራክቲካሊ በመረጃ ስላገኘችው ነው ይቅርታን የተቀበለችው እንጂ አንተ ቤቱን ስለሰጣሃት አይደለም። እንደዛ እንዳታስብ። ለሳን ነገር በስንት እንትን እንደገደበት ነው ማለት በተለይ ማለት ነው። ከሷ ውስጥ አንተ ውስጥ ነው ኖርማል ነው ያንተ ውስጥ ነው ማለት አንዱ ገደልኩ ስለ አንዱ እንትን አትበል። አዎ ለጋሽዬም ቢሆን ነገሮችን ማቅለል መቻል አለባችሁ። እንግዲህ ጋሽዬ እንደሚሉት ሃይሚን ተቆጥቼ በአንድ በኩል ነገሩን ገደልኩ ስል በአንዱ በኩል እንደዚህ መሆን የለበትም። ስለዚህ በእናንተ እንደዚህ መሆን ቤተሰብ ይጎዳል፣ በዙሪያቸው ያለ ሰው ይጎዳል፣ ኦዲየንስ ሁሉ ይጎዳል። ስለእናንተ እንዴት እንደሚጨነቁ እንዴት እንደሚያለቅሱ ታያላችሁ አይደል? ስለዚህ ቆም ብላችሁ ማሰብና ነገሮቹን ለማስተካከል መሞከር
ከምንም ጊዜ በላይ አሁን አስፈላጊ ነው። ሶንም ጣጣው እግሯ ስር ወድቄ እንኳን ተነስ እንኳን አላለች። ታቃተሱንም ሁሉ ብዬ ያለፉ ምናምን ብቻ ዝቅ ማለት በረከት ነው በሚል አጣ ሲቀርታ መጠየቅ ከሰው በረከት ታተርፋለህ። ድራይ መውጣት ነው የምፈልገው ከሌላ ሰው ጋር ምናምን ያለች ነበር። ግን አሁን ይሄ ቤት ሲመጣ አለ አይደለ በቃ ለሷ ጥሩ እንደው በፊት ላንቺ ጥሩ እንደማስብ አታውቂም ምናምን። እንዲህ ነው ሰው እንግዲህ የሚያስበው። አያችሁት አይደል? እሱ ያሰበበት መንገድ ቤት ስለሰጠውሽ ነው የኔ መልካምነት የኔ ጥሩነት የታየሽ ወይ ነው። ሰው በዚህ ልክ ነው የሚያስበው። አንዳንዴ ሰፋ አድርጎ ማሰብ ያስፈልጋል አይደለ? አዎ ሳላቅ ቀርቻ አይደለም ግን ደግሞ አሁን በቃ እኔ አምኜበት የተፈጠረው ነገር በሙሉ እንኳን ተፈጠረ ብዬ አምኜበት ነው ወደ አንተ የመጣሁት። ብሩክ ይሄን ያክል በጣም ስግብግብ አይደለም። ቤቱን ተቀብዬ ይዘው ከዛ በኋላ እኮ ነው እንደዚህ አይነት ወሬ ያመጣሽው። እኔ እኮ የፈለገ ነገር ይሰማኛል። ምን ልበልሽ እኮ ሊሰማህ ይችላል ብሩክ። እኔ እኮ ጋሽ የቃደለው ማለት በጥፋቱን መቀበል ግድ ይላል። አዎ እንግዲህ መልካምነቱን በፊትም ታውቃለች። ያለፈው አልፏል። በቃ ትልቁና ትልቁ የመጣበት ምክንያት መታወቁ ነው። ጥያቄን ለመቀበል ስሞክር ደግሞ አትግፋኝ እያልኩ ነው። አንቺ ራስሽ እኮ ተስፋ እንድትቆርጥ ያደረግሽ እኔ እኮ አይደለሁም። ብሩክ እኔም እንኳን ተናገረ በጣም እየተጨነቁ ነው። ያንተው ምን ችግር ያለው ነገር አይደለም። ያመፀችኝ ትክክለኛ እሷ ናት። እንግዲህ አሁን ጋሽዬ ነገሩን ለማስተካከል ተጨንቀዋል። አሁን ማንን ጥፋተኛ ይበሉ? እውነት ብሩክ ከሙሽ ያገናኘ ምን አወራው ነገር ይሄ ነው ትክክለኛው ማለት ነው። አሁን በዚህ ሰዓት ላይ ከሙሽ መገናኘት ብቻ ነው። ጋሽዬ ነው ባለፈው ሙሽ ጋሽዬ ማግኘት እንደምትፈልግ ተናግራለች። ተገናኝቶ እነሱ ሁለቱ ችግሩ መፍታት ነው። ቶሎ ሽማግሌ መላክ አለበት። ከሷ ጋር አገናኘኝና አሁን ምን አወራው ነገር አሁን ነው የሚፈልገው። አዎ ዛሬ ነው የሚፈልጋት። አሁን በሁለታችሁ መሀል እኔ ሙሽቱ ኑርበት በዚህ ነገር ይሄ ነው ይመጣልሽ። ልክ ነው ብሩኬ ከሙሽ አልፍም፣ ምንም ጥያቄ የለውም። አዎ እኔ እናንተ ግን ያጨረስነው ነገር አለ እሱ አይ በቃ በዚህ ጉዳይ አናውራ ወይ ደግሞ ረፊ የተወደዳችሁና የተከበራችሁ ቤተሰቦቼ ይህን ይመስላል ለዛሬ ያስኩላችሁ ቪዲዮ። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁ ሰላማችሁ ብዝት ይበል። ቻው